ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ብቻ ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ውድ ቤተሰቦቻችን ለዚህም ሰዓት በርከት ያሉ ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ መረጃዎችን ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። በመረጃ ሰዓታችን የዓለም ዋንጫን ጉዳይ አስቀድመን እናነሳለን። ከዛ በኋላ ታላላቆቹን የአውሮፓ ክለቦች በተለይም ወቅታዊ የዝውውር መረጃዎችን ማንሳት ግድ የሚለን ሰዓት ደርሷል። በርካታ የዝውውር መረጃዎችን አግኝተናል። የመጨረሻዎቹም ጥቂት ቀናቶች ላይ እንገኛለን። የጥር የዝውውር መስኮትም ሊጠናቀቅ ሪያል ማድሪድን በስፋት እናነሳለን። ባርሴሎና ቤት ተጨማሪ መረጃዎችን ለባርሴሎናም ደጋፊዎች እንደዚሁ ይዘንላችኋል። በርካታ የአውሮፓ ትልቅ ክለቦችና ከከዋክብት መንደር የተወሰኑ ጥቂት በጨዋታ ደረጃ ተጫዋቾችና አሰልጣኞችን የተመለከተ መረጃ ይዘናል። አብራችሁን ትቆያላችሁ። በእንግሊዝ ፕሪሚየር ሊግም ያገኘናቸው ትልቅ የዝውውር መረጃዎች አሉ፣ እንመለከታችኋለን። የፕሪሚየር ሊግ ትልልቅ ክለቦችን በዛው ስናነሳም ከቼልሲ ጋር በተያያዘ የቡድኑን ወቅታዊ ወሳኝ ተጫዋቾች እናነሳለን። ኤስታቪዮን ሳንቶስን፣ እንደዚሁም ግብ ጠባቂውን የተመለከተና 5 ዓመት ወደኋላ መለስ ብለን ቼልሲ በኩል የምናደርሳቸው መረጃዎች አሉ። ተጨማሪ መረጃ ይዘናል። በሊቨርፑል በኩል ከዝውውር ጋር የተያዙ መረጃዎችን እናነሳለን። የስሎት አማራጭ በጉዳት ምክንያት እየሳሳ ይገኛል። ጆቫኒ ሊዮን፣ ጆ ጎሜዝ፣ ኢብራሂም ኮናቴ በሐዘን በሌሉበት ሊቨርፑል ውስጥ ሌላ ጉዳት ሰምተናል። ከዛ ውጭ የቡድኑ ወሳኝ ሰው ሳላህንና በጣም ትልቅ ጨዋታ አለባቸውና ከዚህ ጋር አያይዘን ተጨማሪ መረጃዎችን እናነሳለን። በአርሰናል በኩል 2 አጋጣሚዎችን ከፍለን ለማየት ወደናል። ቪክተር ጊዮኬሬሽን እናነሳለን። ከካፒቴኑ መልእክት ተላልፏል። ለአርሰናል ደጋፊዎች የቀድሞ ሌጀንዶች አንድ ነገር ታዝበናል ብለዋል። ምናልባት የማይክል አርቴታ ቡድን በቀሩት ጥቂት የዝውውር ቀናቶች ላይ ምን ሊያስመለክተን ይችላል? ቀጣዩ ተጋጣሚስ ያለፈው ተጋጣሚ ለአርሰናል ምን አስተምሯል? እና ኢማኑኤል ፔቲ የሚሉት ነገር አለ። በርካታ መረጃ ይዘናል። አርሰናላውያን ቆዩን። በማንቸስተር ዩናይትድ የመረጃ ሰዓታችን ታማኝነታቸው በጣም አጠራጣሪ ከሆኑት ሚዲያዎች አንዱ ዘሰን ትልቅ መረጃን ይዞ ወጥቷል። መረጃው በእርግጥ እናጠረዋለን። ከዛ ውጭ ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ ይሆናል ወይ? ተጨማሪ መረጃ አግኝተናል። ዛሬ ሲያርሰበን ክርስቲያኖ ሮናልዶ የመሰከረለት ሰው ነው። በማንቸስተር ዩናይትድ አማድ ዲያሎ፣ ማቲያስ ኩኛ፣ ሌሳንድሮ ማርቲኔዝ፣ ማኑኤል ኡጋርቴ፣ ካዜሜሮ የዛሬ ትልቅ አጀንዳዎቻችን ናቸው። ዛሬ ለዩናይትድ ሰው ግን አንድ ሰው እናነሳለን። ምክንያት አለን። 41 ዓመቱን ሰው በምክንያት ከዩናይትድ ጋር እያይዘን ስናነሳም ዩናይትዶች ምልከታችሁን ታጋሩናላችሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር አድርጉን። በመረጃ ሰዓታችን ላይ አንድ ነገር ግን ልንላችሁ እንወዳለን። በርካቶች ከዩቲዩብ ገጻችን ላይ ዜናዎችን እየወሰዱ በተለያዩ ማህበራዊ ሚዲያ ሲለጥፉ ተመልክተን አብዛኞቹ እንዲዘጉ አድርገናል። ሌሎቹም ላይ እርምጃ እየወሰድን ነው። በርካታ ተከታታይ ያላችሁ በተለይም ተከታዮቻችሁ እንዳታጡ ከዚህ ድርጊት እንድትቆጠቡ በትህትና በዚሁ አጋጣሚ ልናሳስባችሁ እንወዳለን። ወደ መረጃዎቻችን ተሻገርን። የ2030 የዓለም ዋንጫ ፍጻሜ ጨዋታ ስፔን ውስጥ እንደሚካሄድ የስፔን እግር ኳስ ፌዴሬሽን ፕሬዚዳንት ራፋኤል ሉዛን አስታውቀዋል። የፍጻሜ ጨዋታ ስፔን ይደረጋል ያሉት ራፋኤል ሉዛን በአፍሪካ ዋንጫው ሞሮኮ ላይ የዓለም እግር ኳስን ገጽታ ያበላሹ ነገሮችን ተመልክተናል ብለዋል። እና ሞሮኮ የ2030 ዓለም ዋንጫን በጣምራ ከሚያዘጋጁ 3 ሀገራት መካከል አንዷ መሆኗ ይታወቃል። የፍጻሜውን የማዘጋጀት ድል እንዳላት የተነገረላት ሞሮኮ የተቹት ፕሬዚዳንቱ ስፔን ግን ያላትን የማዘጋጀት አቅም ያረጋግጣለች ብለዋል። ስፔን በ11 ስቴዲየሞች አብዛኛውን ጨዋታ በሀገሯ ስታደርግ ሞሮኮ 6፣ ፖርቱጋል 3 ስቴዲየሞችን ነው ለውድድሩ ያዘጋጁት እና ገና የ2026ቱ የዓለም ዋንጫ ተጀምሮ ሳይጠናቀቅ የ2030 ፍጻሜ ጉዳይ አሳስቧቸዋልና አፍሪካ ላይ ሳይሆን እኛ ጋር ይካሄዳል። አፍሪካ ላይ ሞሮኮ ላይ የነበረውን የሴኔጋልና የሞሮኮን ፍጻሜ ስላየን ብለዋል። የፍጻሜ ጨዋታው ችግር የነበረበት ከዳኝነት ጋር እንጂ ሌላ የጸጥታ ችግር ወይም ደግሞ ሌሎችን አፍሪካን የሚያስወቅሱ ነገሮች አልነበሩም። በእርግጥ ለሴኔጋል ብሔራዊ ቡድን የተደረገው ነገር በተወሰነ መንገድ ቢሆን ጥያቄ እንደሚያስነሳ እርግጥ እንደሆነ ታውቆ ማለት ነው። በአውሮፓ መረጃችን እንቀጥል። ብራዚል የፊት ወሰር አጥቂ ኤንድሪክ በውሰት በኦሎምፒክ ሊዮን ጥሩ ጊዜን እያሳለፈ እንደሆነ ይታወቃል። ኤንድሪክ ባለው አቅም እንደሚያምንና በቀጣይም ስኬታማ መሆን እንደሚፈልግ በሪያል ማድሪድም ያንን ማድረግ እንደሚፈልግ ተናግሯል። ተጫዋቹ በሚቀጥለው የውድድር ዓመት ያለውን ምርጥ ብቃት ለማሻሻል
ጥሩ ድል እንደሚያገኝም ተናግሯል። ይህ ድል የማይሰጠው ከሆነ ክለቡን በድጋሚ በውሰት ወይም የመግዛት አማራጭ ባለው ውሰት ውል ለመልቀቅ ሊያስብ እንደሚችል ተረጋግጧል። ሪያል ማድሪድ አሰልጣኝ ዣቪ አሎንሶ ለኤንድሪክ ለምን ድል መስጠት እንዳልፈለጉ እንዳልተረዳም አትሌቲክ ዘግቧል። የተጫዋቹ ወቅታዊ ብቃት በጣም አስደናቂ ነው። አንድ በጣም አስገራሚ ነገር እንንገራችሁ። ኤንድሪክ በፍራንስ ሊጋ ከኦስማን ዴምቤሌ በላይ የተሳካ ድሪብል አለው፣ ያውም በሁለት ጨዋታ። በእርግጥ ዴምቤሌ የተወሰኑ ጉዳቶች ቢኖሩትም ግን ከኤንድሪክ በላይ ጨዋታን ተጫውቷል። ግን የተሻለ ድሪብል የማድረግ ብቃት ወይም ንጽር ያለው ኤንድሪክ እጅ ነው እና ዣቪ አሎንሶ ለምን በዛን ያክል ደረጃ ጨከኑበት የሚለው ግን በጣም አስገራሚ ነው። ለማንኛውም ቀጣይ የውድድር ዓመት ላይ ሪያል ማድሪድ ቋሚ የማያደርገው ከሆነ ክለቡን በቋሚነት ሊለቅ የሚችልበትም እድል አለ ተብሏል። ሪያል ማድሪድ ያለ ኦሪዮል ቹዋሚኒ ጨዋታን አድርጎ ድል አድርጓል። ሪያል ማድሪድ ለመጀመሪያ ጊዜ ነው በነገራችን ላይ ያለ ኦሪዮል ቹዋሚኒ ቋሚ 11 ውስጥ ሳይገባ ድል ያደረገው። ባለፈው ሳምንት የኦሪዮል ቹዋሚኒ የቡድን ውስጥ መኖር በጣም አስፈላጊ መሆኑን ያየንበት ነበር። ሌላኛው ያው ካማቪንጋ ነው። ሪያል ማድሪድ ትልቁ ችግር የተጫዋቾቹ ጥራት አይደለም፣ የሉም በጉዳት በብዛትና ለካርሎ አንቸሎቲ ስንብት ውጤት ማጣት እንደ አንድ ይነሳሉ። በእርግጥ የዣቪ አሎንሶ እንኳን ለስንብቱ ምክንያት ያው መልበሻ ክፍሉን መቆጣጠር መሳንና በሪያል ማድሪድ ያለ ዋንጫ አይቻልም መቆየትና በዛ ምክንያት ለስንበታቸው እንደ ምክንያት ይነገራል። ግን የአንቾሎቲ ሞር ከስንበታቸው ጋር በተያያዘ የሚወጣው መረጃ ቡድኑ በጉዳት መሳሳቱ የሳቸው ቡድን የአሸናፊነት መንፈስ እንደቀነሰባቸው ይታወቃል። ሌላ መረጃን ጨምር ሪያል ማድሪድ ቤት ኬሊያን ምባፔን እናንሳ። ኬሊያን ምባፔ ባሎንዶርን ከኤርሊንግ ብሮት ሃላንድን ቀድሞ የማንሳት ንጻሪ ያለው ይላል የሁስኮርድ መረጃ። ሁስኮርድ ይዞት በወጣው መረጃ መሰረት ተጫዋቹ ካለው ወቅታዊ ብቃትና ምናልባትም በቀጣይ ክለቡ ከሚያሳካው ነገር አንጻር ታይቶ ከሃላንድ በተሻለ የማንሳት እድል አለው እያለ ነው። ምናልባት የሁለቱ ተጫዋቾች ከፍተኛ ግብ አስቆጣሪ ፉክክር የአንድ ግብ ልዩነት ብቻ ነው ያለው በዚህ ዓመት። ክለቦች የሚያሳኩት ነገር በጣም ወሳኝነት ይኖረዋል፣ ምንም ጥያቄ የለውም። ሲቲ በዓመቱ ምን ያሳካል፣ ሪያል ማድሪድ በዓመቱ ምን ያሳካል የሚለው ግን ሞር ለባሊዮን ዶር ሽልማት ሁለቱን እንግዲህ ለማብቃት ወሳኙ ጉዳይ ነው። በግል ያላቸው ቁጥሮች ግን በጣም ተቀራራቢ የሚባሉ አይነት ናቸው። ግን ሁስኮርድ በጣም ዘንድሮ የባሎንዶርን ክብር ለማግኘት ከሃላንድ ቀድሞ ኬሊያን ምባፔ ድሉን ሊያገኝ ይችላል እያለ ነው። የእናንተን አመለካከትና መልከታ በሀሳብ መስጫ ሳጥናችን ላይ ያጋሩን። ራፊኒያ ከጉዳት ከተመለሰ በኋላ በጣም ወሳኙ ተጫዋች ሆኗል። በእርግጥ ዘንድሮ 20 ጨዋታ ብቻ ነው ያደረገው ለባርሴሎና በጉዳቱ ምክንያት 12 ጎሎች 5 አሲስቶች አሉት። ያ በጣም አስፈሪው ጥምረት ሌዋንዶስኪን መሃል አድርጎ የላሚን ያማልና የራፊኒያ ያለፈው ዓመት ጥምረታቸው ፍጹም አስደናቂ ነበረ። የላሚን ያማልን ካየን ዘንድሮ ወደ 26 ጨዋታ አድርጓል። ከራፊኒያ በ6 ይልቃል። 11 ግብ 11 አሲስት አለው። የላሚን ያማል ወደ 22 ይጠጋል። የራፊኒያ 17 ይጠጋል። የግብ አስተዋጽኦ ጥሩ የሚባል የሁለቱም ፎርም ባርሴሎና ዘንድሮም ለዋንጫውም እንግዲህ እጅ እንደማይሰጥ በቀላሉ ያሳየበት ዓመት ነው። ሙሉ ትኩረታቸው የአውሮፓ ሻምፒዮንስ ሊግ ቢሆንም ግን አሁንም በላሊጋውም ላይ በቀላሉ እጅ እንደማይሰጡ ያሳዩበት እንደሆነ ይታወቃልና ጥምረቱ ተመልሷል። የባርሴሎና ደጋፊዎችን በብዙ የናፈቁት ራፊኒያ ወደ ቡድኑ ከመጣ በኋላ በጣም ወሳኝ ነው። ግን ባልነበረበት ጨዋታ ላይ በጣም የሚቸገር ቡድን መሆኑን ግን የሪያል ሶሴዳዱ ሽንፈት በትልቁ ማሳያ ነበረ። ወደ ቡድኑ ሲመጣ ግን የቡድኑ አሸናፊነት መንፈስ በጣም ከፍ ያለ ነው። በጀርመን ኤምሪሻንን እናንሳ። በቦሩሲያ ዶርትመንድ ቤት በሊቨርፑል እናስታውሰዋለን በደንብ በፕሪሚየር ሊጉ። ከዛ በኋላ ግን በቦሩሲያ ዶርትመንድ እንደ አዲስ ነው ያበበው። ኤምሪሻን ለቦሩሲያ ዶርትመንድ ከመታቸው 15 ፍጹም ቅጣት ምት 15ቱንም አስቆጥሯል። ፍጹም ቅጣት ምት የመቀየር አቅሙ ፍጹም አስደናቂ የሚባል ነው። 100% ማለት ነው ንጻሬው። ሌላኛው በዚህ ሳምንት በቡንደስሊጋ የተመለከትነው ነገር ተሸንፏል ባየር ሙኒክ በኦግስቦርግ 2-1 ያውም በአሊያንዝ አሬና። ወደ 61 ደቂቃ በላይ አካባቢ አንድ ሰው ተመለከትን፣ አልፎንሶ ዴቪስ። የ25 ዓመቱ ተጫዋች አልፎንሶ ዴቪስ ከ315 ቀን በኋላ ነው በነገራችን ላይ ተመልሶ የተጫወተው። በሙሉ ፊትነስ ነበረ። እስከ 61 ደቂቃ በላይ ተጫውቷል በሜዳ ላይ። በጣም ድንቅ ጊዜን ያሳልፏል። ቪንሰንት ኮምፓኒ ቡድን
በጨዋታው ላይ ሽንፈት ማስተናገዱ ነገሩን ሸፈነው እንጂ እዚህ ተጫዋች ወደ ሜዳ መመለስም በጣም አነጋጋሪውና ትልቁ ጉዳይ ነበረ። ስፔሻል ዋንን ትላንት አንስተናቸው ነበረ በምክንያት የእሳቸውን ልደት ምክንያት በማድረግ አንዳንድ ነገር ግን ልጨምርላችሁ ወደድኩኝ ስለሳቸው። ቼልሲ በ50 ዓመት ውስጥ ፕሪሚየር ሊግን በልቶ አያውቅም ነበረ። ከዛ ጆዜ ያዙትና የፕሪሚየር ሊግ ባለክብር ያደረጉት። ኢንተር ሚላን የአውሮፓ ሻምፒዮንስ ሊግን ለ45 ዓመት አይቶት አያውቅም ነበረ። ጆዜ ሞሪኒሆ ዋንጫ ባለቤት አደረጉት። ሪያል ማድሪድ ኮፓ ዴላሬን ለ22 ዓመት እንግዳ ነበረ። በሳቸው ዘመን ነው ለመጀመሪያ ጊዜ ከ22 ዓመት በኋላ የዋንጫ ባለቤት የሆነው። ማንቸስተር ዩናይትድ በአውሮፓ መድረክ 9 ዓመት ሞልቶት ነበረ የአውሮፓን መድረክ ዋንጫ ከበላ። እሳቸው ይዞ የዩሮፕ ሊግ ዋንጫ ባለቤት ያደረጉት። ሮማ የአውሮፓ ውድድርን ይሳተፋል እንጂ ዋንጫውን አያውቀውም። ጆዜ ሞሪኒዮ ኮንፈረንስ ሊግ የሚባል ዋንጫን አስተዋወቁት። እሳቸው በአሰልጣኝነት ዘመናቸው በአውሮፓ ውድድር ላይ ያላቸው ስኬት፣ በአውሮፓ ውድድር ውስጥ ያላቸው ስኬት በጣም አስደናቂ ነው። በነገራችን ላይ በ4 የተለያዩ ክለቦች የአውሮፓ ውድድሮችን ያሳኩ አሰልጣኝ ናቸው። ከዛ በዘለላ ውድ ቤተሰቦቻችን በአሰልጣኝነታቸው ኤሮፕ ሊግ፣ ኮንፈረንስ ሊግ፣ ሻምፒዮንስ ሊግን የበሉ የመጀመሪያው አሰልጣኝ ናቸው በጣምራ ማለት ነው። ይህ ሁሉ ሪከርድ ያላቸው ሰው ናቸው። ዘ ስፔሻል ዋን ጆዜ ሞሪኒዮ። በሳቸው ስር ክለባችሁ ሰልጥኖ ያገኘው ትልቅ ዋንጫ ምንድን ነው? ጻፉልን። ወደ ፕሪሚየር ሊግ መረጃችን እንሻገር። ወደ ቤተሰቦቻችን በድጋሚ ልናሳስባችሁ እንወዳለን። ከቃል ስፖርት ዩቲዩብ ቻናል የሚሆን ከዚህኛው የዝውውር ቻናላችን ላይ መረጃዎችን በራሳችሁ መንገድ ወስዳችሁ የምታቀርቡ አብዛኞቹ ላይ እርምጃ ወስደናል። ሌሎችም ላይ እንደዛው አይነት ነውና በርካታም ተከታይ ያላችሁ። በዚሁ አጋጣሚ እኛ በምናቀርባቸው ጥያቄዎች ቻናሎቻችሁ ቢዘጉ ኃላፊነቱን እኛ እንወስድምና ከድርጊታችሁ እንድትቆጠቡ በድጋሚ ማሳሰብ እንወዳለን። ዌስትሃም ዩናይትድን እናስቀድም። ከፕሪሚየር ሊጉ ዌስትሃም ዩናይትድ ተጫዋች ለማስፈረም ከጫፍ ደርሷል። አንቶኒ ካንስኪ ይባላል። የ2 ዓመት ተጫዋች ነው። ከቶትናም ነው። በውሰት ውል ነው ማስፈረም የሚፈልጉት። እስከ ውድድር ዓመቱ መጨረሻ ይቆያል። የመግዛት ምንም አይነት አማራጭ የለውም። በዓመቱ መጨረሻ ወደ ቶትናም ይመለሳል። ድርድሩ እንደቀጠለ ነው። የመጨረሾቹ ቀናት ዝውውሮችን እንሰማለን እና አንደኛው ይሄኛው ዝውውር ነው። ቼልሲ ደርሰናል። ኤስታቪዮ በፕሪሚየር ሊጉ በጣም ፈጣንና በተክለ ሰውነትም ደረጃ ጥንካሬን ይጠይቃል ብሏል የእንግሊዝ ፕሪሚየር ሊግ። ይህንንም በልምምድ ቦታ ላይ በጥሩ ሁኔታ እየሰራ ነው፣ ሜዳን ላይም በተግባር እየተመለከተ ነው እንገኛለን ብሏል። እያንዳንዱ ጨዋታ ላይ መሻሻል ያስፈልጋል። ቼልሲ ስትሄድ ወይም ለቼልሲ ስትጮት፣ እንደዚህ አይነት ቡድኑ ስትጮት ከሚያስፈልገ ነገሮች ውስጥ አንደኛው ነው ብሏል። እናም በተጫዋቾች በኩል ይህንን ነገር በደንብ ተመልክቻለሁ፣ እኔም በዛው መንገድ ራሴን እያሻሻልኩኝ ነው ብሏል። ቡድኑ በእኔ ላይ እምነት እንዲኖረው ፈልጋለሁ እና ለዛ ራሴን በደንብ እያሻሻልኩኝ ነው ብሏል። ጥሩ ጊዜን እያሳለፈ ነው። የመጀመሪያ ዓመቱ ነው። በጣም ድንቅ ጊዜን እያሳለፈ ነው። በሳምንቱም ግብ አስቆጥሯል። ግቧ ሳትቆጠር ነበር ኤንዞ ፈርናንዴዝ እርግጠኛ ሆኖ ደስታውንም ሲገልጽ የነበረው። ሳንቶስ እኔ ሊያም ሮዣኔርን አስቀድሜ ያውቀዋለሁ፣ ያለ እኔ በጣም ረድቶኛል ብሏል። እንደሚታወቀው ሁለቱ በስትራስቡርግ አብረው ሰርተዋል። ሊያም ሮዛኔር የስትራስቡርግ አሰልጣኝ በነበሩ ሰዓት ሳንቶስ በውሰት ለስትራስቡርግ ይጫወት ነበርና ይተዋወቃሉ። እኔ በጣም ደስተኛ ነኝ፣ በቡድኔም በራስ መተማመን ላይ በጣም እርግጠኛ ነኝ ብሏል። በዚህም የኔም በራስ መተማመን ከፍ ብሏል። ነገር ግን እያንዳንዱ ተጫዋች ምርጥ ሲሆን ብቻ ነው በአሰልጣኙ ስር ዕድል የሚያገኘው ብሏል። እናም ሁሉም እዚህ ደስተኛ ናቸው አሁን ባለው ነገር። በልምምር ላይ በምንሰራው ነገር ራሳችንን እያሻሻልንና ቡድኑን በሚጠቀም ሂደት ላይ ነን። አሰልጣኙን ቀድሜ በማወቄም ለእኔ በብዙ መንገድ ረድቶኛል ብሏል። ዘንድሮ የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ በጨዋታ በአማካኝ 4 ያለቀላቸውን ኳሶች አድኗል። ይህ ትልቁ ቁጥር ነው። ሁለተኛው ሰው ሮበርት ሳንቼዝ ነው። 3.9 ግብ ሊሆን የሚችል ኳስ በአማካኝ ያደናል። በጣም ትልቅ የሚባል ቁጥር ነው። በጣም የተተቸው ግብ ጠባቂ አምና፣ ዘንድሮ ግን የቼልሲ ወሳኝና አዳኝ ሰው ሆኗል። አምና ከነ ብዙ ስህተቶቹ ነበረ የዜና አርዕስት የሚሆነው። አሁን ግን ከዛ ነገር የወጣ ይመስላልና በተጫዋቹ በኩል በጣም ጥሩ የሚባል ጊዜን በቼልሲ ቤት እያሳለፈ ነው። ምናልባት ቼልሲ ቤት ስላለን አንድ መረጃን ጨምር። ቼልሲ ቤት ከ5 ዓመት በፊት አንድ ሰው ሹመት ያገኛሉ። የቼልሲው አሰልጣኝ ቶማስ ቱሄል ከ5 ዓመት በፊት የእሳቸው የቼልሲ አሰልጣኝ ሲሆኑ
ሻምፒዮንስ ሊግን አሳኩ፣ ሱፐር ካፑንና የክለቦች ዓለም ዋንጫን አሳኩ። የአውሮፓ ሻምፒዮንስ ሊግ የዓመቱ የወንዶች ምርጥ አሰልጣኝ፣ የፊፋ የዓመቱ ምርጥ አሰልጣኝ ተብለው የተመረጡ ሰው ናቸው። እሳቸው እንግዲህ በቀጣይነት የእንግሊዝ ብሔራዊ ቡድን ይዘው በዓለም ዋንጫ ደግሞ ይፋለማሉ በክረምት ላይ። ከ5 ዓመት በፊት ነበረ ቼልሲን ግን የተረከቡት። ሊቨርፑል ደርሰናል። በትሬኒኒ ላይ በርካታ የአውሮፓ ክለቦች ፍላጎት እንዳላቸው ተረጋግጧል። በአውሮፓ ውስጥ ያሉ ክለቦች በውሰት ውልህ እሱን ከሊቨርፑል የማስፈረም ፍላጎት ቢኖራቸውም ተጫዋቹ ግን በሊቨርፑል እስከ ውድድር ዓመቱ መጨረሻ መቆየት ፈልጓል። ትሬን ኮን፣ ዶሃርቲ፣ አማሪ፣ ናኦል እና ኬረን ሞርሲን በሚቀርቡት የዝውውር ጥያቄዎች ላይ በመመስረት በውሰት ሊሰጡ የሚችሉ ታዳጊዎች ሲሆኑ ትሬኒዮኒ ግን በሊቨርፑል ይቆያል ተብሏል። ሊቨርፑል ቤት ምናልባትም አንድ ተጫዋች ሲጠበቅ ነበረ። የመሀል ተከላካይ አማራጭ የነበረው ዓመቱ ዊሊት ላኪ የተባለ አንድ ተጫዋች ነበረ በሊቨርፑል ውስጥ፣ ግን ጉዳት አጋጥሞታል። ስለዚህ አማራጭ መሆን አይችልም ማለት ነው ለአሰልጣኝ አርኔ ስሎት ቡድን። ምናልባትም በሻምፒዮንስ ሊግ እድል ሊያገኝ የሚችልበት እድል ነበረ። ሊቨርፑል ጆቫኒ ሊዮንን በጉዳት ጆጎሜዝን በጉዳት አጥቷል። ኢብራሂም ኮናቴ ያው በሐዘን ላይ ነው የሚገኘው፣ በቅርቡ ይመለሳል። ከ1 ዓመት በታች ተጫዋች የሆነው እና የአርኔ ስሎት የመሃል ተከላካይ አማራጭ ይሆናል ተብሎ የታሰበው ዊሊት ላኪም ጉዳት አጋጥሞታል። አሁን ላይ ያለ ብቸኛ የተከላካይ አማራጭ የመሃል ተጫዋች የሆነ ዋታሩ ኢንዶ ሆኗል። ኮናቴ እንግዲህ በኮናቴ ኤንዶ እና እንደዚሁም ደግሞ ሌላኛው አማራጭ ቨርጅል ቫንዳይክ ካለ የቡድኑ ሰው በውድድር ዓመቱ ላይ ግን ራሱን የቻለ ተጽዕኖ የሚያሳድር አይነት ጉዳት ነው። ክለቦች ጉዳትን የሚፈሩት ጉዳት መኖሩን ብቻ ሳይሆን አንድ ተመሳሳይ ቦታ ላይ በርከት ያለ ጉዳት ሲኖር ነው እና አርኔ ስሎት እንደ ዋታሩ ኢንዶን በጣም ከተቸገሩ ደግሞ እንደ ዶሚኒክ ሶቦዝ ላይ ያለን ተጫዋች መልሰው ለማጫወት የሚቸገሩበት ሰዓት እየመጣ ይመስላል። በተለይም ኢብራሂም ኮናቴ ከሐዘን እስኪመለስ ድረስ ነው። መቼ መለሳል የሚለውን ግን ለማጣራት ሙከራ እያደረግን ነው። ሳላ ደካማ የውድድር ዓመት እያሳለፈ ነው የሚለው ነገር ምንም የሚያጠያይቅ አይደለም። በተለይ ከሱ ብቃትና ከአምና ከነበረውን ቁጥር እንኳን ብናየው፣ ዘንድሮ ግን በጣም አስገራሚ ነገር ከሱ በላይ በርካታ የግብ አስተዋጽኦ ያላቸው 3 ተጫዋቾች ናቸው። ከምን አንጻር ካላችሁ ከክንፍ አጥቂዎች 9 ቁጥር ያልሆኑ ምናልባት በሐሰተኛ 9 ቁጥር ግን የሚጫወቱ አሉ። ግን ቲፒካሊ ነምበር 9 ያልሆኑ እንደ አንቶኒዮ ሴሜኒ ያለ 14 የግብ አስተዋጽኦ ይዞ ቀዳሚ ነው። 22 ጨዋታን ግን አድርጓል። ጀረድ ቦውን 9 የግብ አስተዋጽኦ አለው። 23 ጨዋታን ግን አድርጓል። ብራያን ምቤሞ በማንቸስተር ዩናይትድ 9 የግብ አስተዋጽኦ አለው። 18 ጨዋታን አድርጓል። ሳላ 8 የግብ አስተዋጽኦ አለው። አንደኛ በጨዋታ ያንሳል 15 ነው በአፍሪካ ዋንጫ። ሁለተኛ ከላዩ ካሉት ብራያን ምቤሞና ጀረድ ቦውን በአንድ ግብ ያንሳል። በሲሚዮኔ ነው ምናልባት በትልቁ ሊበለጥ የሚችለውና ሳላ ዘንድሮ መጥፎ ሲዝን እያሳለፈ ቢሆንም ግን ቁጥሩ በጣም የራቀ አይደለም ሌሎች በፕሪሚየር ሊጉ ከሱ ጋር በተመሳሳይ ቦታ ከሚጫወቱ ተጫዋቾች አንጻር። ሊቨርፑል እንደ አውሮፓ ሻምፒዮንስ ሊግ የሚገጥመው የአዘርባጃኑን ካራባግን እንደሆነ ይታወቃል። በነገራችን ላይ ቡድኑ ወደ መርሳይድ ያደረገው ጉዞም በአጠቃላይ በጣም ረጅም ኪሎ ሜትር ነው። ወደ 4157 ኪሎ ሜትር ርቀት ነው። ይህ ጉዞ ካራባግ የአውሮፓ ውድድር ጨዋታን ከሊቨርፑል ጋር ለማድረግ እስካሁን ድረስ ረጅሙን ርቀት የተጓዘ ቡድን ሆኗል። በዚህኛው ውድድር ዓመት ላይ አንፊልድ ድረስ ከመጡ ክለቦች ረጅሙ ርቀት ነው። በሊቨርፑል በኩል እንግዲህ በአንፊልድ እንደመጫወታቸው ጥሩ ነገር ይጠበቃል። በጨዋታው ሊቨርፑል በዚህ ዓመት ያው ከአምናው አንጻር አምና በዚህ ሰዓት 56 የፕሪሚየር ሊግ ነጥብ ነበረው። ዘንድሮ ያለው የነጥብ ብዛት 36 ነው። የአውሮፓ ሻምፒዮንስ ሊግ ላይ አምና ካስታወሳችሁም ከአናት የነበረ ቡድን ነው። በእርግጥ ዘንድሮም የማለፍ ዕድሉ በእጁ ነው። ካለፈው ዓመት በ20 ነጥብ በፕሪሚየር ሊጉ ቀንሷል። ያው ብዙ መከራከሪያ የሚነሳው 450 ሚሊዮን ፓውንድ ወጪ ያደርጓል የሚለው ነው። ግን ያው እሱን ስናቀናንሰው ከ250 ሚሊዮን ፓውንድ በላይ የሆነ ምክንያቱም የሸጣቸው በርካታ ከዋክብቶች ስላሉት። አርሰናል በ2025/26 የመጀመሪያ 10 ጨዋታና በ2025/26 የመጨረሻ 13 ጨዋታን አነጻጽረናቸው ነበረ ውድ ቤተሰቦቻችን። ምክንያቱም አርሰናል ላይ ብዙ ቅሬታ እየተነሳ ስለሆነ ነው። የመጀመሪያ 10 ጨዋታ 1.8 የግብ የማስቆጠር ንጻሬ ነበረው በጨዋታ አሁን አድጓል፣ ወደ 1.85 ደርሷል። በጨዋታም ግብ የማስቆጠር ንጻሬ 1.74 ነበር፣ አሁን ወደ 1.77 ከፍ ብሏል።
በጨዋታ የሚያደርገው ሙከራ የመጀመሪያ 10 ጨዋታ ላይ 14.5 ነበር። አሁን ወደ 15.23 ከፍ ብሏል። የመጨረሾቹ 13 ጨዋታ ላይ ግብ የማስቆጠር ንጻሬ ግን ያን ይሻል ነበረ። ወደ 12.4 በመቶ የሞከራቸውን ሙከራ ወደ ግብነት ይቀይራል። አሁን ወደ 12.1 በጣም ሽርፍራፊም ቁጥር ብትሆን ቅናሽ አሳይቷል። ጎል የሚቆጠረበትንም ካየን እዚህ ጋር ሌላ ድክመት አለ አርሰናል ጋር። የመጀመሪያ 10 ጨዋታም በአማካይ በጨዋታ 0.3 ግብ ነበር የሚቆጠርበት። አሁን ግን ወደ አንድ ግብ ተቀይሯልና መከላከሉ ላይ የሆነ ችግር ከማጥቃቱ ይልቅ መከላከሉ ላይ በጣም ድክመት አለ አርሰናል ከመጀመሪያ 10 ጨዋታ እና የመጨረሻዎቹ 10 ጨዋታ 13 ጨዋታ ላይ ለአብነት ያክል በጎል አንጻር በተቃራኒ ቡድን ላይ ማግባት ንጻሬንም ብናይ የተወሰነ ቅናሽ አለው። 0.57 ጎሎችን በጨዋታ ያገኝ ነበረ በመጀመሪያ 10 ጨዋታ። አሁን ወደ 0.81 ልዩነት አለ። ከዛ ውጪ ሙከራ የሚስተናገደበትንም ብናይ አሁን ከፍ ብሏል። ቁጥሮቹን ከምጠራቸው ብዬ ነው። ሙከራ የሚያስተናግደውም አሁን በእጥፍ ነው ያደገው። በነገራችን ላይ አርሰናል በመጀመሪያ 10 ጨዋታ ከሚያስተናግደው ሙከራ ይልቅ አሁን ሙከራ በዝቶበታል። ከዛ ውጪ በክሊንሺት ደረጃ ብናይ በመጀመሪያ 10 ጨዋታ ቢያንስ በጨዋታ 0.7 ክሊንሺት አለው እንደማለት ነው። አሁን ወደ 0.31 ወርዷል። ስለዚህ ሞር አርሰናል ከወገብ በታች በጣም የደከመ ቡድን ይመስላል። በመከላከሉ ላይ በጣም የደከመ ቡድን ይመስላልና ማይክል አርቴታ ምናልባት እዛ አካባቢ ላይ መሀል ሜዳው ላይ በተለይ ጥንቃቄ ሊያደርጉ የሚገባበት የተደረሰ ሰዓት ይመስላል። ብዙ የሚተቸው ቪክተር ጌኬሬሽ በጣም አስገራሚ ነገር እንንገራችሁ። ያው ከግብ ጋር ብዙ እየቀረበ አይደለም፣ ግን በጣም አስገራሚ ነገር ቪክተር ዮኬሬሽ በቋሚነት በጀመረባቸው ጨዋታ አርሰናል 26 ጨዋታዎች በ3ቱ ብቻ ነው ነጥብ የጣለው። ከ26ቱ 23ቱ እንድል አድርጎ ሁለታቻ አንድ ሽንፈት ነው የገጠመው። ይሄ ማለት ጌኬሬሽ በቋሚነት ሲጀምር አርሰናል የማሸነፍ ንጻሬው ከፍ ያለ ነው። ብዙ የሚነሳው ጌኬሬሽ ግብ ላይ ያስቆጥር ይችላል፣ ግን ስፔሶችን ይፈጥራል። ለነ ትሮሳርድ፣ ማዱኬ፣ ሳካ አሊያም ደግሞ ማርቲኔሊ ሲኖሩ እድል ይፈጥራል የሚለው ነው። እንደ አንድ ማሳያ ነው። ሌላው የቡድኑ አምበል ከብዙ ወቀሳ በኋላ ወደ ሚዲያው መጥቷል። አንድ ላይ እንሁን፣ አሁንም እኮ የሊጉ መሪ ነን እያለ ነው። ያለምንም ጥያቄ አርሰናል የሊጉ ብቻ መሪ አይደለም፣ የአውሮፓ ሻምፒዮንስ ሊግ መሪ ነው። ካራቦ ካፕ ግማሽ ፍጻሜ የመጀመሪያ ዙር አሸንፎ እድሉ በእጁ ነው። ኤፍኤ ካፕ 4ኛ ዙር ደርሷል። ካፒቴን ማርቲን ኦዴጋርድ የሊጉ መሪ አሁንም ነን እኛ ነን፣ እናም አንድ ላይ መሆን አለብን ሲል ተደምጧል። ፓትሪክ ቬራ ወደ ኋላ የሚሄዱ ኳሶች በስተዋል እያለ ነው። አርሰናል ቤት ብዙ ፓሶችን ካያችሁ ወደ ኋላ ናቸውና አርሰናል ወደፊት ገፍቶ መጫወት አለበት። የበለጠ ደፋርና ትንሽም ቢሆን ሪስክ መውሰድ አለባቸውና ኳስ ወደፊት እያደረጉ አይደለም። ፓሶች የጎንዮሽና ወደ ኋላ በስተዋል። ይህ መስተካከል አለበት እያለ ነው። ምናልባት 24ኛ ሳምንት ከሊድስ ነው ጨዋታው። ቅዳሜ አመሻሽ 12 ሰዓት ላይ ይደረጋል። በጣም ደካማውን ቡድን ስለሚገጥሙ አርሰናል በብዙ ራሱን ያሻሽልበታል ተብሎ የሚጠበቅ ጨዋታ ነው፣ ምንም ጥያቄ የለውም። ፓትሪክ ቬራ ግን እነኚህ ነገሮች በጣም መቀረፍ አለባቸው ብሏል። የጎንዮሽና የኋላ ኳሶችን በተመለከተ ኢማኑኤል ፔቲ አርሰናል በማንቸስተር ዩናይትድ 3-2 በተሸነፈበት ጨዋታ ላይ አርሰናል ላይ የጮሁ የራሱ የአርሰናል ደጋፊዎችን ነቅፏቸዋል። ከጨዋታው በኋላ ሰዎች የሚናገሩትን ሰምቻለሁ፣ ከጨዋታው በኋላ ደጋፊዎች ያደረጉትን አይቻለሁ። ቡድኑ ላይ ሲጮሁ ነበር። በተለያዩ ጣቢያዎች ላይ ያሉ የቀድሞ ተጫዋቾች ተመሳይ ነገር ሲያደርጉ አድምጫለሁ። ይሄ በጣም ከባድ ነው። ዋንጫን እየታገለ ላለ ቡድን እንዴት የራሱ ደጋፊዎች በዚህን ያክል ደረጃ ይቃወሙታል? ሁልጊዜ ደጋግሞ ተመሳይ ነገሮች አሉ። ስለዚህ በዚህ ሰዓት ከቡድኑ ጎን ቆሞ ቡድኑን መደገፍ ነው የሚያስፈልገው እንጂ በዩናይትድ በደረሰበት ሽንፈት ብቻ አርሰናልን የሚያጣጥሉ የራሱ የቀድሞ ተጫዋቾችና ደጋፊዎችን ማየት በጣም ያስተዛዝባል ብለዋል። በተለይ ለአርሰናል ደጋፊዎች አሉታዊ ነገር አቁማችሁ ቡድኑን መደገፍና ማበረታታት ያለባችሁ ሰዓት ነው እያለ ነው። ይሄ ከካፒቴኑ ማርቲን ኦዴጋርድ ሀሳብ ጋር ተመሳይነት ያለው ነው። ኦዴጋርድ የፕሪሚየር ሊጉ መሪ አሁንም እኛ ነንና አንድ ላይ እንሁን ማለቱ ይታወቃል። አርሰናል ቤት አንዳንድ የሰማናቸውን የዝውውር መረጃ ደግሞ እንንገራችሁ። አሁንም አርሰናል 17 ዓመቱን ብራዚላዊን ራፋኤል ቤሊን ይሆን እድገት ከሚከታተሉ ክለቦች ውስጥ አንደኛው ነው። ተጫዋቹን ግን አሁንም ባለቤቱ ክለቡ ማለት ነው ሊለቅ አልፈለገም። በተለይም በጥር ለመልቀቅ አልፈለገም። እንደ ቀድሞ የአርሰናል አጥቂ ኤድዋርዶ ዳሲልቫ ሁሉ ቤሊንም የክሮኤሽያ ስፖርት
ክለብ ውስጥ የሚጫወት ነው። በዳይናሞ ዛግሬብ ይገኛል። ታዳጊው አጥቂ 18 ዓመት ሲሞላው ወደ ፕሪሚየር ሊግ የመዘወር መብት ይኖረዋል። ነገር ግን ከሌሎች የአውሮፓ ክለቦች ያለው ፉክክር ለአርሰናል እንቅፋት ነው። ሌላው አርሰናል ቤት ምናልባት ይሄ ደግሞ በቀሩት የጥር የዝውውር መስኮት ቀናት የተወሰነ ልምድ ቡድኑ ላይ ሊጨምር ይችላል እየተባለ ነው። በርካታ ስሞች ተነስተዋል። ግን ከታማኝ የዜና ምንጮች እናረጋግጠው ብለን ነው። በርካታ ስሞች አሉ። ይሄም ልምድ ያላቸው ናቸው። እንዲህ የሆነ ቡድኑን ጉለት የሚሞሉ ሳይሆን አርሰናል ያለው ጥንቅቅ ያለ ስኳድ ዴብዝ ያለው ቡድን ነው። ግን ልምድ ያለው ይሄ አሁን ላይ የደረሰውን ቡድኑን እስከ ዋንጫው የሚያደርስ ልምድ ያለው ሰው እያሰቡ ነው ተብሏል። በቀሩት ቀናት ምናልባት እንዲህ ልምድ ያለው ቡድን ሊመራ የሚችል ሰው ማን ነው? በዚህ ሰዓት ላይ መልከታችሁን ጻፉልን። የማርሴው ፕሬዚዳንት ፓብሎ ሎንጋሪ ስለ ወጣቱ የአርሰናል ኮከብ ኢታን ዋኔር ይናገራሉ። ምክንያቱም በውሰት ወስደውታል። ስለ ግዢ አማራጭ፣ የመግዛት አማራጭ፣ ስለ አንድ ነገር በጣም ግልጽ መሆን አለብን። የመግዛት አማራጭ የማይታሰብ ነው። ምክንያቱም እሱ ለአርሰናል ወደፊት ትልቁ ተጫዋች ስለሆነ አይሸጡልንም ብለዋል። ለእኛ የንዋኔሪ ዋጋ ያለው በችሎታውና በሜዳ ላይ በሚያሳየው ስፖርታዊ ብቃት ነው ብለዋል። ለአርሰናል በጨዋታው ላይ ስላለው አስተዋጽኦ በደንብ እናውቃለን። ስለዚህ አርሰናሎች ለእኛ አይሸጡልንም ብለዋል። በሮቤርቶ ዲዘርቢ ስር ይቀጥላል። ዋናው ነገር እስከ ውድድር ዓመቱን መጨረሻ ከኛ ጋር መሆኑ ነው ብለዋል። ስለዚህ የግዢ አማራጭ ነገር እንደማይታሰብም ተረጋግጧል ማለት ነው። በእርግጥ አርሰናልም እንሸጣለሁ አላለም። የመግዛትም አማራጭም አስገዳጅ የሚል አንቀጽም የለም ውላቸው ላይ። በዓመቱ መጨረሻ እንደሚመለስ ተስማምተው ነው የሰጡት። አርሰናል ደግሞ የጨዋታ ደቂቃ እንዲያገኝላቸው ኢታን ንዋኔሪ በተጫወተ ቁጥር ክፍያው ይቀንሳል፣ ባልተጫወተ ቁጥር ክፍያው ይጨምራል እና አርሰናል በጥሩ የድርድር ሂደት ነው ተጫዋቹን በውሰት የሰጠው። ግዢ ግን የማይታሰብ ነው ብለዋል ፕሬዚዳንቱ። በርካታ ዩናይትድ ደጋፊዎች ፓልመር ወደኛ ይመጣል የሚል ጥያቄን እያቀረቡ በማለዳውም ጥንቅር አንስተነው ነበረ። በነገራችን ላይ አንድ እንግሊዙ ዘሰን የሚባል ሚዲያ አለ። ሳሙኤል ሉከረስት ካስታወሳችሁ ብዙ ከኤሪክ ቴናግ ጋር የማይዋደደው ኤሪክ ቴናግ እንደውም በአንድም ጋዜጣዊ መግለጫ ላይ እንዳትገኝ ያለው ሰው ነው። ሳሙኤል ሉከረስት ማለት የዘሰን ጸሐፊ ነው። ይሄም ጋዜጠኛ ጨምሮ በለንደን ውስጥ ከሚታተሙ ጋዜጦች አንዳንድ የወጡ ነገሮች አሉ። ለአብነት ያክል በለንደን ህይወት አልተመቸውም ኮል ፓልመር፣ እናም ወደ ማንቸስተር መመለስ ይፈልጋል። ማንቸስተር ሲቲ እንዳይመለስ ጋርዲዮላ እያለ መመለስ አይፈልግም። ቀንደኛ ዩናይትድ ደጋፊ ነው። ስለዚህ ማንቸስተር ዩናይትድ ጥያቄ የሚያቀርብለት ከሆነ ይቀላቀላል የሚሉ ዘገባዎች አሁንም በነገራችን ላይ በስፋት እየወጡ ነው። የዚህ መረጃ ባለቤት ዘሰንና የጋዜጠኞች ደግሞ እንደ ሳሙኤል ሉከረስት ያሉ ይጠቀሳሉ። ፋብሪዞ ሮማኖም ይሄን መረጃ ሲያወጣ በስሙ አላወጣውም፣ መረጃውን ያገኘሁት ከዘሰን ነው ብሏል። የዘሰን መረጃዎች በተወሰነ መንገድ አጠራጣሪ ስለሆኑ ነው ምናልባት እንደ መረጃ ያዙት፣ ግን ዘሰንን ማመን በጣም ያስቸግራል። ማንቸስተር ዩናይትድ በጊዜው አሰልጣኝ እየተመራ ነው በማይከል ካሪክ። በርካቶች ያደሙበት በተለይም ሌጀንድ የቀድሞ የማንቸስተር ዩናይትድ ተጫዋቾች ማይከል ካሪክ ጥሩ ውጤት ማስመዝገቡን ከቀጠለና ጥሩ ድባብ መፍጠር ከቻለ ልክ እንደ ኦሊ ገነ ሶልሼር ሁሉ የዩናይትድ ቋሚ ይሆናል ተብሏል። አሁን ላይ ለዚህ ገና ቢሆንም ማይከል ካሪክ ያሳየ በሚገኘው ነገር በቡድኑ ሜዳ ላይ ብቻ ሲሆን በመልበሻ ክፍሉም በነ ጄሰን ዊልኮክስ በነ ኦማር ቤራዳ ፍጹም ተወዷል ነው የተባለው። እነሱም በዚህ ሰዓት ላይ ከማንም ጋር ድርድር እያደረጉ አይደለም በአሰልጣኝ መንበረ ስልጣን ላይ ለመሾም። በእርግጥ ጊዜውም ገና ነው። እናም ጊዜ ሰጥተው ነገሮችን መመልከት ይፈልጋሉ። ካሪክ ነገሮችን በጣም ፍጹም በሆነ መንገድ የሚያስተካክልላቸውና ቡድኑን በሚፈልጉት መንገድ ከወሰደላቸውና ደጋፊው ይሁንታ ካገኘ ይቀጥላል ተብሏል። ዩናይትድን ተስማማላችሁ? ጻፉልን። ክርስቲያኖ ሮናልዶ 2021 ላይ የመሰከረለት ሰው ነው። በነገራችን ላይ ማይክል ካሪክ እና ክርስቲያኖ ሮናልዶ አንድ መለያ ለብሰው ለዩናይትድ የቡድን አጋር ሆነው የተጫወቱ ናቸው። አብረው በተጣመሩበት ሰዓት የነበረው ዩናይትድ በተለይም የ2008ቱ አይረሳም። እናም ይናገራል ክርስቲያኖ ሮናልዶ አብሬው ስጫወት በጣም ፍጹም አስደናቂ የነበረን ሰው አሰልጣኙ ሆኖ ሳይሆን በጣም ተደንቄበታለሁ። በዛ ላይ ደግሞ ይችላል ብሎ በወቅቱ መስክሮለት ነበረ። ተጠባባቂ ሁላ አድርጎት ነበረ ክርስቲያኖ ሮናልዶን ካስታወሳችሁ። ካሪክ 2 ጊዜ ማይክል አርቴታን አርሰናል ረቷል። አንዱ የረታው ሮናልዶ የቡድኑ ተጫዋች በነበረ ሰዓትና ራሱ ሮናልዶ ግብ አስቆጠረበት ነበር። ለማንኛውም የዩናይትድ ሰዎች አሁን ካሪክ በዚሁ ከቀጠለ እያሉ ይገኛሉ። አማድ ዲያሎ በማንቸስተር ዩናይትድ ቤት ከ50 በላይ ጨዋታዎችን አድርጓል። እንዲሁም በ5 ዓመት የዩናይትድ ቤት ቆይታው ማስቆጠር የቻለው ግብ መጠን 11 ነው። ወይም በ50 ጨዋታ 11 ግብ ያለው
ብዙ ለግብ የሚቀርብ አይነት ቦታ ላይ ሲጫወት አልተመለከትነውም። የጥቂት ጨዋታዎች የሩበን አሞሪም የሚያጫውቱትን እንኳን ቦታ ብትመለከቱ የመሃል አማካኝ የ3-4-3 ፎርሜሽን ከአራቱ የአማካኝ ስፍራ ላይ ከሚሰለፉ አንዱን መስመር ይዞ እንደሚያጫወቱት ይታወቃልና ከግብ በጣም ያረቁት ነበረ። አሁንም ውድ ቤተሰቦቻችን ከፊቱ ብሪያን ቤሞ አለና በጣም የእሱን ቦታ ሸፍኖ የሚጫወት አይነት ተጫዋች ነው። ለግብ ክልሉ በጣም ርቆ የሚገኝ ተጫዋች ነው፣ ግን ሜዳ ላይ የሚሰጠው ግልጋሎት ከግብ በላይ ነው። ለማንኛውም 50 ጨዋታ ላይ ደርሷል፣ 11 ግቦች አሉት። በዩናይትድ በንብረትነት ከቆየ 5 ዓመት ነው። በውሰት ሰንደርላንድ እንዲሁ እንዳሳለፈ የሚዘነጋ ግን አይደለም። ማቲያስ ኩኛ ለማንቸስተር ዩናይትድ እንዳጠቃላይ ወደ 22 ጨዋታን አድርጓል፣ እየተቀየረ እየገባም በቋሚነትም። የማይከል ካሪክ ግን ተቀያሪ ተጫዋች ነው። 5 ጎል 2 አሲስት አለው። ሌስ አንድሮ ማርቲኔስ ከጉዳት ከመጣ በኋላ ሌላ የማንቸስተር ዩናይትድ መተማመኛ ሆኗል። ሌስ አንድሮ ማርቲኔዝ በፕሪሚየር ሊጉ ላይ ድንቅ የመከላከል ብቃት ብቻ አይደለም፣ ሰንጣቂ ኳሶችን ከራሱ የሜዳ ክፍል ላይ በማቀበልም 55 አለው ባለፉት 6 ጨዋታ ላይ ትልቅ የሚባል ቁጥር ነው። ከዩናይትድ ስኬት ጀርባ ምናልባትም በወቅታዊ በቃል ልናነሳቸው ከምንችላቸው ተጫዋቾች ውስጥ እንደዚሁ ሌስ አንድሮ ማርቲኔዝ ይጠቀሳል። ሌላው ከቡድኑ ጋር ቆይታው እርግጥ ያልሆነው ማኑኤል ኡጋርቴን በተመለከተ ዩናይትድ ጥያቄ ውድቅ አድርጓል። ከአያክስ የመጣውን የማኑኤል ኡጋርቴም የረጅም ጊዜ ወደፊት እጣ ፈንታ አሁን ላይ አጠራጣሪ ሆኗል። ማንቸስተር ዩናይትድ ከካዜሜሮ ተተኪ ቀጥሎ የኡጋርቴ ተተኪንም እንዲሁ ይፈልጋል። ኡጋርቴ ማለት የሩበን አሞሪም ከኮቢ ሜኑ ቀድሞ ተመራጭ ተጫዋች እንደነበረ ይታወቃል። በርካታ ሌጀንዶች ግን ከኡጋርቴ ምንም እያየን አይደለም ብለው ሲበሳጩ እንደነበረ ይታወቃል። በእውነቱ ስለ ካርሎስ ካዜሜሮ ተነግረው የማያልቁ ድንቅ ምስክርነቶች አሉ የሚለው የብሔራዊ ቡድን አጋሩ የማንቸስተር ዩናይትዱ ማቲያስ ኩኛ ወደዚህ ኃያል ክለብ ከመጣው ጊዜ ጀምሮ እሱ ምን አይነት ታላቅ ሰው እንደሆነ የማይቻለው ብሏል። ኩኛ ካዝሜሮ በብሔራዊ ቡድን ውስጥ የካፒቴኖች ሁሉ ካፒቴን ነው። ስለዚህ እሱ መሪነት ካወቅኩኝም በጣም ረጅም ጊዜ ሆኖኛል። ነገር ግን እንደ ቡድን አጋር ስንሆን ለመጀመሪያ ጊዜ ነው በዩናይትድ ብሏል። አዲስ ለሚወጡ ተጫዋቾች በክለቡ የሚያደርገው አቀባበል ለየትኛውም ተጫዋች በጣም ምቾት ይሰጣልና በማንቸስተር ዩናይትድ ቤት ነገሮችን በቀላሉ እንድለምድ ካደረጉኝ ሰዎች ውስጥ አንዱ ነው ብሏል። በዛ ላይ ደግሞ የቡድኑን መንፈስ በመለበሻ ክፍል ውስጥ በመጠበቅም በጣም ወሳኝ ሰው ነው ብሏል። በእርግጥ ሰሞኑ አንድ የዩናይትድም ተጫዋች ቡድኑ ሲሸነፍ ቡድኑ በጣም የሚያረጋጋው መለበሻ ክፍል ውስጥ ካርሎስ ካዜሜሮ እንደነበረ ተናግሯል። በአመቱ መጨረሻ ክለቡን እንደሚለቅ ይታወቃል። ማንቸስተር ዩናይትድ 24ኛ ሳምንት መርሃ ግብሩን ከፉልሃም ጋር ኦልትራፎርድ ላይ ያደርጋል። አሁን በርካቶች ሊያዩት የሚፈልጉት ማንቸስተር ዩናይትድ መጥቷል። የዩናይትድ ደጋፊዎች ከሳምንት የሚናፍቁትን ቡድን በሁለት ጨዋታ አይተዋልና አሁን እንደ ድሮ ሳይሳቀቁ ዩናይትድን ጨዋታ የሚጠብቅ ደጋፊ በስቷል። አንድ ጥያቄ ግን አሁንም ይነሳል። ዩናይትድ ያሸነፈው ሲቲን ያሸነፈው አርሰናልን ነው። ክለቦቹ ትልልቅ መሆናቸው አይደለም ጉዳዩ። አርሰናልም ሲቲም ለዩናይትድ ፈጣን ተጫዋቾች እና በጠባብ ስፔሶች ውስጥ ቢሆን እንደ ሪያን ቸርኪን ያለ ተጫዋች በዛን ያክል ደረጃ ሲያንገላቱ እንደ ይሄ በተለይም የማቲያስ ኩኛ አይነት ግብ ሲቆጠር እንዲሁም የፓትሪክ ዶርጉ ግብ ሲቆጠር በዛች ጠባብ ስፔስ ውስጥ ያደረጓት ነገር እንዳለ ሆኖ ግን እንደ ፉልሃም ያለ ስፔስን የማይለቅ ጥቅጥቅ ብሎ የሚከላከል ምናልባትም በመልሶ ማጥቃት ብቻ የሚጫወትንስ ቡድን የሚለው የመጀመሪያ የማይክል ካሪክ ፈተና የፊታችን እሁድ ጥር 24 2018 11 ሰዓት በኦልድ ትራፎርድ ይካሄዳል። በርካታ ዩናይትዳውያን አሁን ክለባቸውን በትልቁ እየጠበቁ እንደሆነ ይታወቃል። ፖርቱጋላዊ ቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በዩናይትድ ምንም የሚያሳኩት ነገር የለም። ተከታታይ ድል እንኳን 10 ወር ፈይቶባቸዋል። ምናልባት ዩናይትድ ቤት እሳቸው እንደ ትልቅ ነገር የሚነገርላቸው ሻምፒዮኑን ሲቲና ሻምፒዮኑን ሊቨርፑል አሸንፈዋል። ይሄ ብቸኛው አሰልጣኝ ያደርጋቸዋል እሳቸውን ሻምፒዮኖችን በተከታታይ ዓመት ሜዳቸው ድረስ ሄደው ድል ያደረጉ እሳቸው 2 የፖርቱጊዝ ሊግ ዋንጫን 2 የፖርቱጊዝ የጥሎ ማለፍ ጨዋታን እንደዚሁም ሱፐር ቴካ የተባለም የሌላ የጥሎ ማለፍ ጨዋታን አሳክተዋል። አሁን ዛሬ ላይ ያነሳናቸው 41 ዓመት ሞልቷቸዋል። ክርስቲያኖ ሮናልዶን በጥቂት ቀናት ቀድመው 41 ዓመት ስለሚሞላቸው ማለት ነው። ሮናልዶ በጥቂት ቀናት ውስጥ ሌላ 41 ዓመት የሚሞላው ፖርቹጋላዊ ኮከብ እንደሆነ ይታወቃል። እናብቃ እዚህ ጋር። ሰናይ ጊዜ